ሰላም ጤና ይስጥልኝ ቤተሰቦቻችን፣ ዛሬ ሁላችንም ስንጠብቀው የነበረው ደስ የሚል ዜና ይዘንላችሁ መጥተናል። አብርሽና ሩታ አብረው አድረዋል። አዎ የብዙዎቻችን ምኞት የነበረው የሁለቱ አንድ ላይ መሆን እውን እየሆነ ይመስላል። ነገር ግን በሁለቱ መሃል እንደ እሾህ እየተዋጋች ያለች ሄርሜላስ መጨረሻዋ ምን ይሆን? ቪዲዮን እስከ መጨረሻው ካላያችሁት አንድ ትልቅ ሚስጥር ያመልጣቸዋል። አብርሽ እና ሩታ አንድ ላይ ሲሆኑ ያላቸው ውበት፣ መግባባት እና ፍቅር በእውነት ለብዙዎቻችን ደስታን ይሰጠናል። ሶሻል ሚዲያ ላይ የሚለቀቁት ፎቶዎች እና ቪዲዮዎች የሚያሳዩት የልብ ትርታቸው አንድ መሆኑን ያሳያል። ነገር ግን ብዙ ተከታዮች አንድ ጥያቄ እያነሱ ይገኛሉ። ሄርሜላ ለምን ከመሃላቸው አትወጣም? ፍቅራቸው እንዲቀጥልና ሰላማዊ እንዲሆኑ የሄርሜላ መኖር አስፈላጊ እንዳልሆነ ብዙዎቻችሁ በኮሜንት ላይ እየገለጻችሁ ትገኛላችሁ። አብርሽ ለሩታ ያለው ክብርና ሩታ ለአብርሽ የምትሰጠው ፍቅር ዛሬም ድረስ በብዙዎች ዘንድ አድናቆትን እያተረፈ ይገኛል። እስኪ እናንተ ምን ትላላችሁ? አብርሽና ሩታ ለዘላለም አብሮ እንዲሆኑ ትመኛላችሁ ወይስ ሄርሜላ በመሃላቸው መኖሯ ትክክል ነው? አሁኑኑ ኮሜንት ላይ አብረው ይቆዩ ወይም ሄርሜላ ትውጣ ብላችሁ ጻፉልኝ። እንዲሁም ቪዲዮን ላይክ በማድረግ ለሁለቱ ያላችሁን ድጋፍ ግለጹ። እናንተ ሀሳብ ለሁለቱም ትልቅ ብርታት ነው። የዛሬው መረጃችን ይህንን ይመስል ነበር። በቀጣይ የሁለቱንም አዳዲስ መረጃዎች እናደርሳችኋለን። እዚህ ቤተሰብ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።